መካከል ስጋ ደዌ አንዱ ነው። የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ፣ ጤና ቢሮና ከአማራ ክልል ስጋ ደዌ ተጠቂዎች ማህበር ጋር በመተባበር ስጋ ደዌን አንዘንጋ በሚል የስጋ ደዌ በሽታን ለመቀነስ ያለመ የፓናል ውይይት በባህር ዳር ተካሂዷል። የአማራ ክልል የስጋ ደዌ ተጠቂዎች ማህበር ሊቀመንበር አቶ ምንይችል ደምለው በሽታውን ለመቀነስ ሁሉም ሊረባረብ ይገባል ብለዋል። የህዝቡ ግንዛቤ የአመለካከት ለውጥ እንዲያመጣልን ነው የጠራናችሁ። የሀገር ሽማግሌዎች፣ ታዋቂ ሰዎች፣ ተድሮች፣ ተለያየ ቦታዎች ተጠርታችሁ የመጣችሁ አባቶች ሆነ እናቶች፣ እህቶች ይህንን ነገር በምትሩበት በስብሰባም በድሮች ላይም በማህበር ላይም በገበያም በደብርም ይህንን እየጠቀሳችሁ ግንዛቤ እንዲያገኝልን በቶሎ ሄደው ሕክምና አግኝተው እንዲፈወሱና ሰርተው የሚያሩበትን ነገር እንድታረጉልን ነው። የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ቢሮ ኃላፊ ወይዘሮ ንጹህ ሽፈራው በክልሉ የስጋ ደዌ በሽታን ለመቀነስ ቢሮው በትኩረት እየሰራ መሆኑን ነግረውናል። የኛ አንደኛ እስከታች ድረስ አደረጃጀቶች አሉና ከማንኛውም ማህበረሰብ ይልቅ በዚህ አደረጃጀት ውስጥ የታቀፉ አባላት አሉ። አባላት ደግሞ የሚኖሩ ማህበረሰብ ውስጥ ነው። ስለዚህ ፈጥነው በማህበረሰቡ ውስጥ ምን ችግር አለ፣ ከአባላት ጋራ ተያይዙ ያጋጠሙ ችግሮችን ለይቶ ለእኛ በማሳወቅ በኩል ትልቁን ኃላፊነት ይወስዳሉ። እኛ ደግሞ ከማህበረሰቡ የሚመጡልን ጥቆማዎች፣ በስራ አጋጣሚ የምናገኛቸውን፣ በግንዛቤ ፈጠራው የምናገኛቸውን ችግሮች ከጤና ተቋማት ጋራ እና እንዲሁም ከሌሎች መንግስታዊ ካልሆኑ ድርጅቶች ጋር በጋራ ሆነን አስፈላጊው ግብዓት እንዲቀርብላቸው ሕክምና ፈጥኖ እንዲታከሙ በማድረግ በኩል ተቋሙ ድርሻውን እየተወጣ ያለበት ሁኔታ አለ ማለት ነው። የአማራ ክልል ጤና ቢሮ ምክትል ቢሮ ኃላፊ አቶ መልካሙ ጌትነት የስጋ ደዌ በሽታን እንደ አውሮፓውያን አቆጣጠር በ2030 ከ4 ዓመት በኋላ ሙሉ በሙሉ በቁጥጥር ስር ለመዋል ትኩረት ተሰጥቶ እየተሰራ መሆኑን አስገንዝበዋል። እንደ ቢሮ ሁለቱም ቢሮና ከሌሎች ከሚመለከታቸው አካላት ጋር ሆነ እዚህም ያለኑትና እዚህም ያልመጡት ኃላፊዎች ጋር ለዚህ ፕሮግራም ልዩ ትኩረት ሰጥተን በየሩብ ዓመቱ በየ6 ወሩ በኃላፊ ደረጃ በአመትም እንዲሁ በየወሩ ደግሞ በፕሮግራም ደረጃ ክትትል የሚደረግበት ስለሆነ መጪውን ጊዜ የበለጠ ጠንካራ ስራ ሰርተን ይህን በሽታ ከአቅም በታች ማድረግ የሚጠበቅብን ይሆናል። እስከሚጠፋ ድረስ የቻልነው ሁሉ ርብርብ እናደርጋለን። በስጋ ደዌ በሽታ ተጠቅተው ሕክምና በማግኘት ከበሽታው ሙሉ በሙሉ ነጻ የሆኑት በሰሜን ጎንደር ዞን ወገራ ወረዳ የአምባ ጊዮርጊስ ከተማ ነዋሪው አቶ እንዳለው ሙሉ ዓለም የስጋ ደዌ ታማሚዎች ወደ ጤና ተቋም በመሄድ ከበሽታው መፈወስ እንደሚችሉ መክረዋል። በአንድ ዓመት ውስጥ ተሻለኝ ነው። አዛውዲ አሁን ደህና ነኝ እኔ። ከዛም በኋላ ግን ያው ለስጋ ደዌ ማህበር ሊቀመንበር መሆን ተመረጥ። የስጋ ደዌ በሽታ አትሸፍኑ በማለት ሰውን በስብሰባም ሆነ በትምህርት ቤት በአውደ ምሕረት እየተናገርኩ ሰውን እንደ ሐኪም ከኔ ይመጣል። ጥርጣሬ ያለው ሰው ቀላቀላ ሲል ቡግር መሰል ሲታየው ከኔ ይመጣል። እኛ ቢሮ አለን አምባ ጊዮርጊስ የጀርመን ስጋ ደዌ የሰጠነ ቦታ አለ። ከዛ አለ እዛ ድረስ ይመጣሉ። እኔም ወደ ሆስፒታል ወስዳቸዋለሁ። የዘንድሮ የዓለም የስጋ ደዌ ቀን በዓለም ለ72ኛ በሀገራችን ደግሞ ለ27ኛ ጊዜ በተለያዩ ዝግጅቶች እየተከበረ ነው። ከአማራ ሚዲያ